በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዛሬው ትምህርታችን ካለፈው የቀጠለ ቁጥር 1 ክፍል 4 እንታረቅ በሚል ርዕስ የተዘጋጀ ተከታታይ ትምህርት ክፍል 4 ይሆናል። ባለፈው በይቅርታ ትምህርቱ ውስጥ ስውር በደል በሁለት መንገድ ይፈጸማል ብለን አንዱን ተምረናል። አንደኛው ሳያውቅ ወይም ሳይፈልግ ድንገት የሚፈጸም በደል ሲሆን፣ ሁለተኛው ደግሞ ሰው ፈልጎ አስቦ አቅዶ በሰው ላይ የሚፈጽመው በደል ነው። አንድ ሰው ሳያውቅ ወይም ሳይፈልግ ድንገት በሰው ላይ በሚፈጽመው ስህተት በሰው ላይ በደል በሚያደርገው ስህተት እንደገና ደግሞ ይጸጸትና ራሱን ያለ አግባብ ይጎዳል። በጸጸት ራስን ያለ አግባብ መጉዳት ተገቢ አይደለም። ይልቅ የጎዳውንም ሰው በሚጠቅም ጸጸት በይቅርታ የጎዳውንም ሰው በመካስ ንስሐ በመግባት ከሰውም ከእግዚአብሔር ጋር መታረቅ እንጂ ራስን ያለ አግባብ መጉዳት አይገባም በሚል ባለፈው ትምህርታችን ተማምረናል። ለዚህም ምሳሌ ያደረግነው የይሁዳን ጸጸትና የቅዱስ ጴጥሮስን ጸጸት ተመልክተናል። ይሁዳ በማይጠቅም ጸጸት ራሱን ጎድቶ ታንቆ ሞተ። ቅዱስ ጴጥሮስ ግን ራስን በሚጠቅም ጸጸት ንስሐ ገባ፣ ለታላቅም ክብር በቃ። ዛሬ ደግሞ የምንማረው ትምህርት ሰው ሰውን አውቆና ፈልጎ በስውር ጨለማን ተገን አድርጎ ሲበድል እንደገና ባደረገው በደል መልሶ ሲጸጸት በይቅርታና በንስሐ መመለስ ቢፈልግ እንዴት ከሰውም ከእግዚአብሔርም ጋር መታረቅ እንዳለበት እንማራለን። ይህ አይነቱ ሰው ወዶና ፈቅዶ አቅዶ ሰውን ለመጉዳት በድፍረት በሰራው ስውር ደባ፣ ስውር በደል፣ ስውር ወንጀል፣ ስውር ኃጢአት ምክንያት ተጸጽቶ ለመታረቅ ንስሐ ለመግባት ቢፈልግ በሕይወት እስካለ ድረስ እድሉ አለው። ሰው በሕይወት ሳለ በሠራው ኃጢአት ከልቡ ከተጸጸተና ንስሐ ከገባ እግዚአብሔር አምላክ ይምረዋል። ነገር ግን በትዕቢትና በመናቅ ይቅርታ ሳይጠይቅ ንስሐ ሳይገባ ቢሞት ከሞት በኋላ ንስሐ የሚባል እድል የለውም። በዳግም ትንሣኤ ቢጸጸቱ ይቅርታ ቢጠይቁ ምሕረትና ይቅርታ በዛን ጊዜ የለም። ሁሉም እንደየሥራው እንደ ሥራ ድርሻው ፍርድ የሚቀበልበት የፍርድ ጊዜ ነው። ስለዚህ ከወዲሁ ዕድላችንን ተጠቅመን በሠራነው ኃጢአት ታዘን የበደልነውን ይቅርታ እየጠየቅን መካስ ለሚገባው እየካስን ዘመናችንን ልንጠቀምበት በንስሐ ልንኖርበት ይገባል። ለዚህ ጥሩ ምሳሌ የሚሆነን የ10 ቆነጃጅት ምሳሌ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ድረስ ያለው ክፍል ነው። ይህንን ምሳሌ የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነሱም 5ቱ ሰነፎች 5ቱ ልባሞች ነበሩ ይላል። ሰነፎቹ መብራታቸውን ይዘው
ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በከረጢታቸው ዘይት የያዙ ነበሩ። ሙሽራውም በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል የጩኸት ድምፅ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነውና ከዘይታችሁ ጥቂት ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ ይልቅስ ወደሚሸጡ ሰዎች ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ የሰው ልጅ የሚመጣበት ቀንና ሰዓት አታውቁምና ንቁ፣ ተዘጋጁ። ከዚህ ታሪክ የምንማረው ጌታ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ነቅታችሁ ጠብቁ። በደለኛው በደሉን ይተው በንስሐም ይመለስ፣ እግዚአብሔር ይምረዋልና። በነቢዩ ኢሳይያስ በምዕራፍ 55 ቁጥር 7 ላይ ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። በስውር ወንድሙን የበደለ ሰው ወደ እርቅና ንስሐ ከመምጣቱ በፊት በመጀመሪያ ማድረግ ያለባቸው ወይም መድረግ ያለበት በደለኛ መሆኑን ጥፋቱንና በደሉን በማመን ለምን ይህንን ክፉ አደረግኩ በማለት ከልቡ መጸጸት፣ ከልብ የሆነ ቁጭትና ጸጸት፣ ራስን በማይጎዳ ጸጸት መጀመሪያ ከራስ ጋር መታረቅ ያስፈልጋል። ምክንያቱም አንድ ሰው በደሉን ካላመነ፣ ጥፋቱን ካላመነ ምሕረትን አያገኝም። ከራስ ጋር መታረቅ ማለት ምን ማለት ነው? ሰው ከራሱ ጋር እንዴት ሆኖ ይጣላል? ሰው ከራሱ ጋር እንዴት ሆኖስ ይታረቃል? ይህ ለክርስትና ሕይወት ታላቅ መሰረት፣ ታላቅም ትምህርት ነው። ሰው ከራሱ ጋር መታረቅ ማለት መጀመሪያ ይህንን ማወቅ ይጠበቅበታል። ሰው ማለት ከሁለት አካል የተፈጠረ ፍጡር ነው። ነፍስ ከስጋ ጋር ተዋህዳ ሰው ሆነ። ሁለቱ ማለት ስጋና ነፍስ ከተለያዩ ግን ሰው መሆኑ ይቀርና ነፍስ የሰው ነፍስ፣ ስጋ የሰውን ስጋ ይሆናል ማለት ነው። ነፍስ ብቻዋን ሰው አትባልም። ስጋም ብቻውን ነፍስ አይባልም። ስጋም ብቻውን ነፍስ ተለይታው ሰው አይባልም። ነፍስ ሕያዊ የሆነች የማትሞት የማትበሰብስ ዘላለማዊ ናት። ስጋ ደግሞ የሚሞት የሚበሰብስ ነው። አመጣጣቸው ወይም አፈጣጠራቸው ነፍስ የእግዚአብሔር እስትንፋስ ሲሆን ስጋ ደግሞ ከመሬት አፈር የተፈጠረ የተበጀ ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በፊቱም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሰው ሆነ ይላል። ሰው የሆነው ስጋ ነፍስ ተዋህደው ነው። እዚህ ላይ እስትንፋስ የተባለችው ነፍስ ነች። ለስጋው ሕይወት የሰጠችው ረቂቅ የሆነች አካል። ሁለቱ የተለያዩ አካል አላቸው። መንፈሳዊ አካል አለ፣ ስጋዊ አካል አለ። ሁለቱ ተዋህደው ሰው ተባሉ። ሰው ማለት ነፍስ የተዋህደው ስጋ ማለት ነው።
ብርሃን ዓለም ቅዱስ ጳውሎስ ስለ ትንሣኤ ስለ ሰው ተፈጥሮ ሲያስረዳ ቀጥተኛ ቃል እንዲህ ሲል ተጠቅሟል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ላይ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል አለ፣ መንፈሳዊ አካል ደግሞ አለ ይላል። ፍጥረታዊ አካል የሚለው ሥጋውን፣ መንፈሳዊ አካል የሚለው ደግሞ ነፍስን ነው። ሁለቱ አካላት ተዋህደው ሰው ሆነዋል። በመክብብ ምዕራፍ 12 ቁጥር 7 ላይ አፈርም ወደ ነበረበት ምድር ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል። ይህ ማለት ነፍስ ከሥጋ ሳትለይ ጊዜህን፣ ወጣትነትህን፣ ዘመንህን ተጠቀምበት ሲል ነው። ነፍስ ደግሞ ከሥጋ ተለይታ ወዴት ትሄዳለች? ወደ ገነት ወይም ወደ ሲኦል ትሄዳለች እንደ ሥራዋ። በገነትና በሲኦል ያሉ ነፍሳት አካላዊ መገለጫን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው ቃል ተነስተን እንመሰክራለን። ነፍስ የራሷ አካል፣ መንፈሳዊ አካል አላት። በሉቃስ ወንጌል ምዕራፍ 16ን አንብቡት። ይህ ስፍራ በጌታችን የተነገረ የአልዓዛር ሀብታሙ ሰው ታሪክ ነው። የአልዓዛርና የሀብታሙ የባለጸጋው ሰው ታሪክ በዚያ ምዕራፍ ውስጥ እናገኛለን። ነፍስ ከሥጋ ከተለየ በኋላ የራሷ አካላዊ መገለጫዎች አሏት እና እስከ ዳግም ምጽአት የምትቆይበት ስፍራ በግልጽ እንዲህ ብሎ ያስረዳል። መመልከት ዓይን። ሀብታሙም በሲኦል በስቃይ ሳለ ዓይኑን አንስቶ አብርሃምን በሩቅ አየ ይላል ቁጥር 23 ላይ። ነፍስ ታያለች። ዓይን አንዱ የአካል ክፍል ነው። ነፍስ መንፈሳዊ አካል ዓይን አላት ማለት ነው። መናገር አንደበት፣ እሱም እየጮኸ ይላል። አብርሃም አባት ሆይ ማረኝ አለ። አንደበት አላት፣ ትናገራለች፣ ትጮኻለች ማለት ነው ነፍስ። በቁጥር 24 ላይ መስማት ወይም ማዳመጥን በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን ያቀዝቅዝልኝ ዘንድ ይላል። ጆሮ አላት፣ ትሰማለች። ምላስ አላት፣ ትናገራለች፣ ጥሟንም ታረካለች ማለት ነው። እዚህ ጋር ሀብታሙ ሰው ሥጋው ተቀብሮ ሳለ በቁጥር 22 ላይ ነፍሱ ግን ዓይን፣ ምላስ፣ ጆሮ፣ ዓይን እና ጩኸት በስቃይ ሕመም ስሜት ውስጥ እንዳላት ነፍስ እዚህ ጋር ያስረዳናል መጽሐፍ ቅዱሳችን። እንግዲህ በዳግም ትንሣኤ ሥጋ የማይበሰብስ የማይሞት ሆኖ ነፍስ ካለችበት ማለትም ከገነት ወይም ከሲኦል መታ ተዋህዳ በዳግም ትንሣኤ የማይሞት ዘላለማዊ ሥጋ ለብሳ ዳግም ሰው ሆና ትነሳለች። ስለ ትንሣኤ አንድ ጥሩ ምሳሌ ልንገራችሁ። በዘመኑ የተፈጸመ እውነተኛ ታሪክ በነቢዩ ሕዝቅኤል ዘመን ትንቢተ ሕዝቅኤል በምዕራፍ 37 ከቁጥር 1 እስከ 14 ድረስ ያለው ቃል አንብቡት። የእግዚአብሔር እጅ በእኔ ላይ ሆነች፣ የእግዚአብሔር መንፈስ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ ይላል። አጥንቶች የሞሉበት ሸለቆ ወደዚያ ወሰደኝ ይላል። እነዛ አጥንቶች የሰው አጥንቶች ናቸው። ከብዙ ዘመናት በፊት የሞቱ ሰዎች አጥንት ዋሻ ውስጥ የሞሉ በሰው አጽም የሞላ ዋሻ ጋር ወሰደኝ ይላል።
እነርሱም አጠገብ በዙሪያው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ ይላል። የደረቁ የሰው አጥንቶች። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ ይላል። እግዚአብሔር ነው የጠየቀው ሕዝቅኤልን። እኔም አለ ሕዝቅኤል ጌታ እግዚአብሔር ሆይ አንተ ታውቃለህ፣ እኔ አላውቅም። ይህንን አንተ ታውቃለህ አልሁ ይላል። እርሱም በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ በሕይወት ትኖራላችሁ። ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በቁራም እሸፍናችኋለሁ፣ በቁርበትም እሸፍናችኋለሁ፣ ትንፋሽም እሰጣችኋለሁ፣ በሕይወት ትኖራላችሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ ብለህ ትንቢት ተናገር አለው። እንደታዘዝኩትም ትንቢት ተናገርኩ። ትንቢትም በተናገርኩ ጊዜ ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም ከአጥንት ጋር ተቀራረቡ ይላል። የእግዚአብሔር ታምር። የነቢዩን የሕዝቅኤልን ድምፅ ሲሰሙ፣ የነቢዩን ትንቢት ቃል ሲሰሙ እነዛ ለብዙ ዘመናት ደርቀው በዋሻ ውስጥ የነበሩ የሰው አጥንቶች ምን ሆኑ ይላል? እርስ በእርሳቸው ተፈላለጉ። በዋሻ ውስጥም ታላቅ ድምፅ ሆነ፣ የሁካታ ድምፅ ሆነ ይላል። ለምን? አጥንት ከአጥንት ጋር ሲፈላለግ ትንሣኤውን ሲያስረዳ ነው። አየሁም፣ እነሆም ጅማት ነበረባቸው፣ ሥጋም ወጣባቸው፣ ቁርበትም ከላያቸው አለበሳቸው፣ ትንፋሽም አልነበረባቸውም ይላል። ምን ሆኑ? ትኩስ ሥጋ ሆኑ። አጥንት ለአጥንት ተገጣጠመ፣ ሥጋ ለበሰ፣ ከላይ ቁርበትም ለበሱ ይላል። ከዛስ በኋላ እርሱም ትንፋሽ ሆይ ትንቢት ተናገር፣ የሰው ልጅ ሆይ ትንቢት ተናገር። ለትንፋሽም ጌታ እግዚአብሔር እንዲህ ይላል፣ ትንፋሽ ሆይ ከአራቱ ነፋሳት ዘንድና እነዚህ የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው አለኝ ይላል። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ በሕይወቱም ኖሩ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። ልክ እንደዚህ ነው የመጨረሻው ዘመን ትንሣኤም። በመጨረሻው ዘመን አስተውሉ። አውሬ የበላው ተቃጥሎ አመድ የሆነ በዋሻ በዱር በገደል የተበተነ የሰው ልጅ አጥንት በትንሣኤ ጊዜ በአንድነት ካለበት ተሰብስቦ እየተገጣጠመ ሥጋ ይለብሳል፣ ቁርበት ይለብሳል። ተዋህዶ ነፍስም መታ ተዋህዳው ሰው ሆኖ በመጨረሻው ዘመን የማይሞት ሰው ሆኖ ይነሳል። ይህ የእግዚአብሔር ተአምር ጊዜውን ጠብቆ የሚፈጸም ነው። ስለዚህ አስተውሉ። በሥጋችን መኖር በዚህ ዘመን አይጠቅመንም። አሁን ከምንኖረው ዘመን ይልቅ ከትንሣኤ በኋላ የምንኖረው ዘመን እጅግ ይበልጣል። በዚህ ዘመን የምንኖረው ቢበዛ 80 መጨረሻው 120 ነው። ከትንሣኤ በኋላ ግን ሞት የሌለበት የዘላለም ሕይወት ትንሣኤ ወይም የዘላለም ሞት ትንሣኤ አለ። ሞትና ትንሣኤ፣ ያ ሞትና ትንሣኤ የሚወሰነው የምንመርጥበት ዘመን አሁን ነው። ስለዚህ በንስሐ እንታረቅ። በዛሬው ትምህርታችን መግቢያ ላይ እንደገለጽነው ሰው መጀመሪያ ከራሱ ጋር መታረቅ እንዳለበት ያልነው ለዚህ ነው። ሰው ራሱን በሚገባ ማወቅ አለበት ባልነው መሰረት ሰው ከራሱ ጋር እንዴት እንደሚጣላ እንዴት እንደሚታረቅ ደግሞ ከዚህ ቀጥለን እናያለን። መጽሐፍ ቅዱስ በሥጋዊ መሻት እና በነፍስ መሻት መካከል ከፍተኛ
መጋጨትና መንፈሳዊ ትግል፣ ከፍተኛ ልዩነት፣ ትልቅ ጦርነት እንዳለ ያስረዳል። በማና በማ መካከል? በስጋና በነፍስ መካከል። በእናት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ፈቃደ ስጋ እና ፈቃደ ነፍስ ተብሎ ይጠራል። ኃጢአት በሰው ላይ ከነገሰ ጀምሮ የሁለቱም ፈቃድ ወይም ፍላጎት እጅጉን የተለያዩ ሆነዋል። ስለዚህም ሁሌ ይጣላሉ። ኃጢአት በሰው ላይ ከነገሰ ጊዜ ጀምሮ አዳም አትብላ የተባለውን ዕፀ በለስ በመብላቱ ምክንያት ወይም የሰይጣንን ፈቃድ በመፈጸሙ ምክንያት ከዛ ጊዜ ጀምሮ ስጋና ነፍስ ተጣሉ። የስጋ የመንፈስ መጣላት በተመለከተ ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህም የምትወዱትን ልታደርጉ አትችሉም። ስጋ በመንፈስ ላይ መንፈስም በስጋ ላይ ሁሌ ምን ያደርጋሉ? ይጣላሉ፣ ይጋጫሉ። አንዱ በአንዱ ላይ ጠላት ሆኖ ይነሳል። የነፍሳችን ጠላት ለይተን እንወቅ። እርሱም ስጋ በዓለም ሳለን ስንኖር የለበስነው ስጋችን እሱ ለነፍሳችን ጠላት እንደሆነ ልናስተውል ይገባል። ነፍሳችን ጠላት ለይተን እንወቅ። እርሱም ስጋ፣ ዓለም፣ ሰይጣን። እነዚህ ሦስቱ የነፍሳችን ጠላቶች ናቸው። በተለይ የነፍስ ትልቁ ጠላት የለበስነው ስጋችን ነው። ይህ ማለት ስጋችን ለነፍሳችን ጠላት ስለሆነ መጨቆን፣ አለአግባብ ማሰቃየት፣ ማስጨነቅ አለብን ማለት አይደለም። ስጋን አለአግባብ መጨቆን ጽድቅን አያመጣም። ለምሳሌ አንዳንዶች አካልን በማጉደል ራስን ጃንደረባ ለማድረግ የሚሞክሩና የሞቱ ብዙ ሰዎች እንዳሉ በታሪክ ተጽፏል። ራስን መግደል ወይም አካልን ማጉደል ጽድቅን አያመጣም። ንጽህናን አለመጠበቅ፣ ሲታመሙ ሕክምና አለማድረግ፣ ሰውነታችንን በአግባቡ አለመንከባከብ ጽድቅን አያመጣም። በአግባቡ በልኩ በመጠኑ መኖር ባለብን መጠን እየኖርን ስጋችንን ለነፍሳችን አስገዝተን መኖር ግን ይህ ብልህነት፣ ጥበብ፣ ጸጋ ነው። ስጋን ለነፍስ ማስገዛት ማለት የስጋ ሥራ ተብለው የተዘረዘሩትን በገላትያ ምዕራፍ 5 ከቁጥር 21 ጀምሮ ያሉትን የተዘረዘሩትን የኃጢአት ሥራ አለመስራት፣ ስንፍናን ማስወገድ፣ ለኃጢአት አለመታዘዝ ማለት ነው። በሮሜ ምዕራፍ 6 ቁጥር 16 ላይ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ ይላል። በሚሞት ስጋችሁ ኃጢአት አይንገስ፣ ይልቅስ ለማትሞተው ዘላለማዊ ለሆነችው ለነፍሳችሁ እደሩ ሲለን ነው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንለምናችኋለን። ነፍስን ከሚዋጋ ስጋዊ ምኞት። ስለዚህ ነፍሳችንን የሚዋጋው የስጋ ፈቃድ፣ የስጋ ምኞት ነው ማለት ነው። በሚገባን መጠን በመጾም በመጸለይ የስጋን ምኞት በመቃወም በእምነትና በተስፋ በጾምና በጸሎት በመጠንከር መታገል ማሸነፍ እንችላለን። ሐዋርያው ቅዱስ ጳውሎስ በዚህ ጉዳይ ላይ እጅግ ሲፈተን እንደነበረ መጽሐፍ ቅዱስ ላይ እሱ የራሱን ሕይወት ምሳሌ አድርጎ ያስተምረናል። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። ለማ? ለነፍሴ። ስጋን ለነፍስ ማስገዛት፣ ራስን ማሸነፍ ማለት ስጋን ለነፍስ ስጋን ለመንፈስ ቅዱስ ማስገዛት ማለት ነው።
ስጋ መጎሰም ማለት ፈቃደ ስጋን አሸንፎ ለፈቃደ ነፍስ መገዛት ማለት ነው። ፈቃደ ስጋ ምንድን ነው? በገላትያ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም። የምንወደውን ስሜታችንን ልንከተል አይገባም። እዚህ ላይ መንፈስ የተባለ የሰው የታደሰች ነፍስ ወይም በነፍስ ውስጥ ያለው መንፈስ ቅዱስ ፈቃድ ማለት ነው። በነፍሳችን ውስጥ ያለ የእግዚአብሔር መንፈስ፣ በእርሱ መሪነት ራሳችንን ማስገዛት አለብን። ስጋ ደግሞ ወደ ኃጢአት የሚያዘነብል ባህሪ እንዳለው ያሳየናል። ቅዱስ ጳውሎስ ስለ ራሱም ሕይወት ሲናገር ምን አለ? ሮሜ ምዕራፍ 7 ቁጥር 22 እስከ ቁጥር 23 በተጻፈው መልእክቱ ላይ በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ካለው ከኃጢአት ሕግ ጋር የሚዋጋ ሌላ ሕግ በብልቶቼ አያለሁ። በሰውነት ውስጥ በውስጥ ሰውነቴ ይላል። በውስጥ ሰውነቴ የሚለው ነፍስን ነው። በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን አለ በብልቶቼ ካለው ኃጢአት ይላል። ብልቶች የሚለው ደግሞ ማንን ነው? ስጋን ነው። የሚዋጋ ሌላ ሕግ በብልቶቼ አያለሁ ይላል። ስለዚህ በውስጣችን በስጋችን ውስጥ የተዋሃደችው ነፍስ፣ በነፍስ ውስጥ ያለው የእግዚአብሔር መንፈስ መሪነት ወደ ጽድቅ ሲመራን፣ ስጋችን ደግሞ ምን ያደርገናል? ያስጨንቀናል። እንዳናደርግ ስንጾም ብሉ፣ ስንጸልይ ተኛ፣ ወደ ቤተ ክርስቲያን ስንሄድ ድካም ስሜቶችን በማጫጫን ማለት ነው። ይሄንን ማሸነፍ ነው ራስን ማሸነፍ ማለት። እዚህ ጋር ውስጥ ሰውነት የተባለ ነፍስ ስትሆን፣ ብልቶች የተባለው ደግሞ ስጋዊ አካል ነው። ሁለቱ እርስ በእርሳቸው የሚዋጉ በግልጽ እርስ በርሳቸው እንደሚጣሉ በግልጽ ተቀምጧል። በሌላ ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስጋና ስለ ነፍስ በጌቴ ሰማኔ በጸሎቱ ጊዜ የተናገረው ለደቀ መዛሙርቱ ያላቸውን እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴ ሰማኔ የአትክልት ስፍራ ለደቀ መዛሙርቱ የተናገራቸው የነፍስ የስጋ ተቃርኖ በግልጽ እዚህ ጋር ያስቀምጥልናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 41 ላይ ከፍ ብላችሁ አንብቡት። ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ናት። ስጋ ደካማ ነች፣ መንፈስ ግን ተዘጋጅታለች። ስለዚህ ትጉና ጸልዩ። ተግቶ በመጸለይ ፈቃደ ስጋን ለፈቃደ ነፍስ ማስገዛት፣ ራስን ማሸነፍ ማለት ይሄ ነው። ነፍስ መልካም ነገር ለማድረግ ብትፈልግ፣ ስጋ ግን በድካም ምክንያት እንቅልፍን በማምጣት አዚምን በመርጨት ሰዎች ወደ ጽድቅ መንገድ እንዳይሄዱ ታደርጋለች። ስለዚህ ልናሸንፍና ታግለን ነስጋችንን ለነፍሳችን ተገዢ እንድትሆን ማድረግ ይገባናል። በስጋና በመንፈስ መካከል ያለ ልዩነት በሮሜ ምዕራፍ 8 ቁጥር 5 እስከ 6 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለዚህ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወት፣ የዘላለም ሕይወት ነው ይላል፣ ሰላም ነው ይላል። ስለዚህ ስለ መንፈሳችሁ ስለ ነፍሳችሁ በማሰባችሁ ታተርፋላችሁ። ትርፉ ምንድን ነው? የዘላለም ሕይወት ከሁሉ የሚበልጠው። በምድራዊ ሕይወታችን ደግሞ ሰላም፣ ደስታ፣ ፍቅር፣ ቸርነት፣ በጎነት፣ ራስን መግዛት፣ እነዚህን ነገር ታተርፋላችሁ። ምን ስታደርጉ? ለነፍሳችሁ ስትገዙ፣ ስጋችሁን ለነፍሳችሁ ስታስገዙ፣ ለመንፈሳችሁ ስታስገዙ፣ እነዚህ ጸጋ በረከት በሕይወታችሁ ይመጣሉ።
ሰው እንግዲህ ከራሱ ጋር የሚጣላው በፈቃደ ሥጋና በፈቃደ ነፍስ ባለው ትግል የሥጋ ፈቃድ ለመፈጸም ሲል ሰው ከራሱ ጋር ይጣላል። ፈቃደ ሥጋ ሁል ጊዜ ወደ ምድራዊ ጊዜያዊ ኃጢአቶች ፍላጎቶች ላይ ያዘነበለ ነው። ፈቃደ ነፍስ ደግሞ ወደ ሰማያዊ እና ዘላለማዊ ወደ ሆነው መንፈሳዊ ነገሮች ያዘነበለ ነው። ስለዚህ ሁለቱ ባህሪያት ቅዱስ ጳውሎስ በዝርዝር ሲያስቀምጥ ምን አለ? በገላትያ ምዕራፍ 5 ከቁጥር 19 እስከ 22 ያለውን ቃል አነብላችኋለሁ። የሥጋ ባህሪ ምን እንደሆነ የሥጋ ባህሪዋን ካወቃችሁ ያንን ባህሪዋን አስተካክሉ። ይህንን ባህሪ ከናንተ አስወግዱ። የሥጋ ሥራ የተገለጠ ነው ይላል። የሥጋ ባህሪው የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ እነዚህን የሚመስሉ ሁሉ የሥጋ ሥራዎች ናቸው። ፈቃደ ሥጋዎች ናቸው። እነዚህን ማሸነፍ ነው ትልቁ የክርስትና ሕይወት መለኪያ። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም፣ ከምድርም በረከት አይሳተፉም፣ ሰላምና ደስታ የላቸውም፣ ሕይወታቸው የተዘበራረቀ ይሆናል፣ ከንቱ ይሆናል፣ በፍርሃት በጭንቀት ውስጥ ይኖራሉ። ከዚህ ነፃ ለመውጣት ፈቃደ ሥጋን ለፈቃደ ነፍስ ማስገዛት። ስለዚህ በይቅርታ ሆነን እንታረቅ። ከሰውና ከእግዚአብሔር ጋር የሚያጣላን ይህ የሥጋ ባህሪ ነው። ነፍስ በባህሪዋ ልዩ ናት። የነፍስ ባህሪ ደግሞ የመንፈስ ፍሬ ይላል፣ ወይም የነፍስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ሰዎች ከሰው ጋር የሚጣሉት ለምንድን ነው? ራሳቸውን መግዛት፣ ራሳቸውን ኮንትሮል ማድረግ ስለማይችሉ። ይህንን ራስን የመግዛት መንፈስ እንድንቀበል ሥጋችንን ለነፍሳችን አስገዝተን በእምነት እንጸልይ፣ በጾምና በጸሎት እንበርታ። ይህ ለኛ ትልቅ በረከት ነው። እንግዲህ እነዚህ ሁለቱ በአንድ ሰው ውስጥ ሆነው ስላሉ ሁል ጊዜ ሰው ከራሱ ጋር ይጣላል። ስለዚህ አንድ ሰው ወደ ንስሐ ከመምጣቱ በፊት፣ ወደ ይቅርታ ከመምጣቱ በፊት፣ ወይም ደግሞ አስቦ ፈቅዶ አዘጋጅቶ ራሱ በሰው ላይ ወጥመድን አዘጋጅቶ ጨለማን ተገን አድርጎ ሰውን የበደለ በስውር በደል፣ በስውር ወንጀል፣ ስውር ኃጢአት፣ ስውር ደባ ያደረጉ ሰዎች ከዚህ ድርጊታቸው ንስሐ ገብተው ዳግም ያንን የመሰለ ነገር ላለማድረግ ወስነው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው በንስሐ ቢመለሱ እነርሱ የዚህችን ምድር በረከት ይቀበላሉ። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ተብሎ እንደተጻፈ። ስለዚህ በመግቢያችን ላይ እንደገለጽነው ሰው መጀመሪያ ከራሱ ጋር መታረቅ አለበት የሚባለው ፈቃደ ሥጋን ለፈቃደ ነፍስ ሲያስገዛ ነው ብለናል። ራሱ ለፈቃደ ነፍስ ያላስገዛ ክርስቲያን መጀመሪያ ከራሱ ጋር ይጣላል፣ ከዚያ ከባልንጀራው ጋር ይጣላል፣ በመቀጠል ከፈጣሪው ጋር ይጣላል፣ በመጨረሻም በዚህ ምድር ላይ በከንቱ ሰላሙን አጥቶ ተቅበዝብዞ ይህችን ዓለም ትቶ ይሄዳል። በመጨረሻም ደግሞ የዘላለም ሞት ፍርድ ይጠብቀዋል። ሁለት ሞት በምድርም በሰማይም። እግዚአብሔር ከዛ ይሰውረን፣ የጠፉትንም ወንድሞቻችን በምህረት ይመልስልን። ስለዚህ በድፍረት አውቆና ፈልጎ ሰውን ለመጉዳት በስውር በደል፣ በስውር ወንጀል፣ በስውር ኃጢአት ውስጥ የገባ ሰው መጀመሪያ በሰራው በደልና ኃጢአት ከልቡ በመጸጸት ያንን የመሰለ በደል፣ ወንጀል፣ ኃጢአት ዳግም ላለመፈጸም ከራሱ ጋር በመስማማት ፈቃደ ሥጋውን ለፈቃደ ነፍስ በማስገዛት በመጀመሪያ
ከራሱ ጋር ይታረቅ። በመቀጠል ከባልንጀራው ጋር፣ ከዛ ከእግዚአብሔር ጋር። ይህንን ያደረገ ሰው በምድር ላይ ምስጉን ነው፣ በበረከት የተሞላ ነው። እግዚአብሔር ይጠብቀዋል። በመንገዱ መላእክት ከሱ ጋር አሉ፣ ከክፉ ነገር ይሰውረዋል። በምድራዊ ነገርም አይጨነቅም። ለምን? የሚበልጠውን ዓለም ተስፋ ስለሚያደርግ። ይህንን ከወሰነ እና ካደረገ በኋላ ከበደለው ሰው ካስቀየመው ሰው ጋር ይታረቅ። በመቀጠል ንስሐ ገብቶ ከእግዚአብሔር ጋር ይታረቅ። እግዚአብሔር ይምረዋል፣ እግዚአብሔር ይባርከዋል። እግዚአብሔር ዘመናችንን ይባርክ። በተማርነውና በተረዳነው ቃል እንድንኖር እግዚአብሔር አምላክ ይርዳን። ሰው ከራሱ ጋር ከታረቀ በኋላ ማድረግ ያለበትን ቀጣዩን የሚቀጥለውን ደግሞ በሚቀጥለው ትምህርት ይዘን እንቀርባለን። ለዛሬ እዚህ ላይ ይቆየን። የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። የእግዚአብሔር አብ ቸርነት፣ የልጁ ኢየሱስ ክርስቶስ የመንፈስ ቅዱስ አንድነትና ሰላም ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎትና ምልጃ፣ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። የሰማነውን በልቦናችን ያሳድርልን። ወስብሐት ለእግዚአብሔር።